በመጨረሻ ሽምግልና ላከ። ቤሪ እና ዴቭ ለመጋባት ወሰኑ። አደይ ባዶ እጇን ቀረች። አደይ በጣም ደንግጣና አፍራ ምን እያደረክ ነው ዴቭ? በፍጹም እየሄድክበት ያለው መንገድ ትክክል አይደለም። የአንተና እኔ ፍቅር በዚህ ልክ አበቃ ማለት ነው ወይ ብላ አለችው። እባክሽን አደይ ከዚህ በላይ እንድትገፊኝ አልፈልግም። ማድረግ ያለብኝን ነገር በሙሉ አድርጊያለሁኝ። እናም ይቅርታ አድርግልኝ ብሎ አላት። ከነ ይቅርታህ ገደል ብትገባ እራሱ ደስታዬ ነው። እንዴት ነው አንድ ሰው በዚህ ቅጽበት እኔን ረስቶ ሌላ ልታፈቅርና ልትወደ ቻልከው? የእውነት በጣም ታሳፍራለህ ብላ አለችው። እባክሽን አንቺ ራሱ ይቅርታ አድርጊልኝ አደይ፣ ማድረግ ያለብኝን ነው ያደረግኩት። እናቴን ማሳዘን አልፈልግም ብሎ አላት። አየህ አንተ ገና ለገና እናትህን ላለማሳዘን ስትል የኔ ህይወት አበላሸኸው፣ አመሰቃቀልከው። ቆይ ለምንድን ነው ያንን ጊዜ እኔን መጠጋትና ከኔ ጋር መሆን የፈለግከው? ለዚህ ነበር ማለት ነው? ቢያንስ ለፍቅራችን እንኳ ምንም አይነት መስዋዕትነት አንድም ደቂቃ፣ አንድም ቀን፣ አንድም ሳምንት እንኳ ሳትሞክር ገና ለገና እናት ስላለች ብቻ እሺ ብለህ የምትስማማው ብላ አለችው። እና ምን አማራጭ አለኝ? መቼም አይኔ እያየ እናቴ ትሙት ብለሽ አትይም አይደል አደይ ብሎ ሲላት፣ በቃ ከዚህ በኋላ አንተም አታቀኝም፣ እኔም ደግሞ በፍጹም አላቅህም። ከዚህ በኋላ ቻው፣ ሁሉም ነገር አብቅቷል ብላ አለችው። ዴቭ እምባደም እያለቀሰ ወደ ቤቱ ከቤሪ ጋር ሲመለስ፣ እንዴ ምን ሆነህ ነው የምታለቅሰው ብላ ስትለው፣ ቤሪ አርፈሽ ብትቀመጭ ይሻልሻል። አደይን ምን ያህል እንደገፋኋትና እንዳስለቀስኳት ብታቂ አንቺ በፍጹም አይገባሽም። ለነገሩ አንቺ አፍቅረሽ አታቂም ብሎ ሲላት፣ ምን ነው አንተን አላፈቀርኩህም እንዴ ብላ አለችው። ትሰምኛለሽ? አንቺ በፍጹም ፍቅር የሚገባሽ ሴት አይደለሽም። የእውነት ፍቅር ቢገባሽ ኑሮ እኔን ትተይኝ ነበር ብሎ ሲላትም፣ እንደዛማ ማድረግ አልችልም። ምክንያቱም እኔ አንተን ተውኩህ ማለት ትሰማኛለህ፣ ቤተሰቦቼ አልፈውም ደግሞ አደይ ራሷ እንድታሸንፍ አልፈቅድላትም ብላ አለች። የእውነትም አንቺ በጣም ክፉ ሴት ነሽ እያለ ሲያንኳኳ አሹ ከፈተና፣ ምን ነው ዲብ፣ እንዴት ነው በዚህ ልክ እንደዚህ የሆንከው? ብለህ ይችን ታመጣለህ እንዴ ብሎ ሲለው፣ እባክህ ተወኝ፣ አንዳንድ ጊዜ እኮ መወሰን ያለብህን ነገር ትወስናለህ እና እኔም ባሁኑ ወስኛለሁ። አደይን ከዚህ በኋላ እህታችሁን ምንም ላደርጋት አልችልም ብሎ አለው። ዱሮስ ምን ልታደርጋት አስበህ ነበረ? እባክህ አሹ ወደ ሌላ አትውሰደው፣ ግን ደግሞ አደይ አገግማ የራሷን ህይወት እንደምትኖር ከኔ የበለጠ ወንድ እንደምታገኝ 100% እርግጠኛ ነኝ ብሎ ሲለው፣ አታስብ፣ ሁሉም ነገር ይስተካከላል፣ ደግሞም ይሆናል። ያኔ ግን አንተና እሷ የእውነቴን ነው ምልህ ከባድ ጸጸት ውስጥ ነው የምትገባው ብሎ ሲለው፣ አሁንም የእውነት ያልጸጸተኝ ይመስልሃል እንዴ? በጣም ነው የጸጸተኝ፣ ግን ደግሞ አንድ ጊዜ ማድረግ ያለብኝን ነገር በሙሉ አደርጋለሁ። በቃ ከዚህ በላይ ምንም ልልህ አልችልም። እባክህን አሹ አሁን መግባት አለብን ብለው ወደ ፍቅር እናት ጋር ሲገቡ፣ እታለም ብሎ ሲላት፣ እንዴ ደግሞ ዛሬ ይችን ልጅ ምን ይዘህብኝ መጣ? ይችን ቀበጥ እኮ እቤቴ እንድትመጣ አልፈቀድኩላትም ብላ ስትል፣ እባክሽ ለእኔ ብለሽ አየህ ዲብ፣ ቢያንስ እኮ አንተ እንኳ ነገ ስታገባኝ የሚያከብረኝና የሚወደኝ ሰው የለም። ስለዚህ አንተና እኔ መሄድ አለብን ብላ ስትለው፣ ትሰምኛለሽ? አርፈሽ ብትቀመጭ ይሻልሻል። አንቺ ሴትዮ የምትይ ከሆነ ትዳሩ ሁሉም ነገር ይቀራል። እኔ ምን አሻኝ ታዲያ? ቢቀር እውነት የሚያሳስበኝ ይመስልሃል እንዴ? የእናትህን ጤና አንተ ማከም ከቻልክ ምንም ችግር የለብኝም ብላ በእናቱ ስታስፈራራው ትገርማለችው። ቆይ ግን የእውነት አንተ አልማዝን ማሳመን አቅቶህ ይችል ልታገባት ነው ማለት ነው ብላ ስትለው፣ እስኪ ምን ላድርግ እታለም አንድ ነገር በይኝ። የእውነት ከማይወዱትና ከማያፈቅሩት ሰው ጋር መኖር ምን ያህል እሳት እንደሆነ እኮ ልነግርሽ አልችልም ብሎ ሲላት፣ እኔ ታዲያ ምን ላድርገው? እባክሽ እንዲወጣ አርጅኝ፣ ቢያንስ እናቴን አንቺ አናግሪያት። እሷም አትሰማም፣ ጭራሽ ልጄን ያጃጃልሽው አንቺ ነሽ ብላኛለች።
ከዚህ በኋላ በአንተም ሆነ በማንም መካከል አልገባም ብላ አለች። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንዲቅ ሚዲያ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዴቭ ለእናቱ መጥቶ እማዬ በቃ ልንጋባ ነው፣ አሁን መንቃት አለብሽ፣ ሁሉንም ነገር አስተካክሌ ብሎ ሲላት የእውነትህን ነው ብላ አለችው። ምን ነው የእውነት የማዋሽ መስሎች ነበር እንደማዬ? አንቺ እኮ ከምንም በላይ እናቴ ነሽ። ታዲያ እንዴት ብዬ ነው አንቺ እናቴ ላሳዝንሽ የምችለው ብሎ አላት። በጣም ጥሩ የኔ ውድ ልጅ፣ አሁን ገና ትክክለኛውን ውሳኔ እንደወሰንክና እንደማትጠራጠር እንዲሁም እንደማትናደድ ተስፋ አደርጋለሁ ብላ አለችው። የኔ ደስታ ሀዘኔም ሆነ ደስታዬም ሁለ ነገሬም በአደይ ነበረ። አደይ አስከፍታኝና አሳዝናኝ እንኳ የእውነቴን ነው ምልሽ እኔ እወዳትና አፈቅራት ነበረ። እናም ቶሎ እንታረቅ ነበር። ግን ደግሞ አሁን እባክሽን ተይኝ እማዬ፣ ብቻ እኔ ላንቺ ቃል ገብቼልሻለሁ ብሎ ሲላት ታዲያ ግን ደግሞ ቤሪን እንደማላፈቅራት ማወቅ አለብሽ ብሎ አላት። ልክ እኮ ነህ፣ ግን ደግሞ ፍቅር በመላመድ ይመጣል እንጂ መቼስ ቤሪ ራሱ በዚህ ቅጽበት ያኔ ጩጬ እንደሆናችሁ ብታፈቅርህም እንኳ ያ ስሜት አሁን ላይ ይኖራል ማለት በጣም ከባድ ነው። ስለዚህ እናንተ እየተላመዳችሁ ስትሄዱ ስለምትፋቃቀሩ ምንም ችግር የለውም። አሁን ህጄ እታለም ጋር ልመካከር ብላ ወደ እነ ፍቅር ቤት አቀናች። የፍቅርን እናት ስታናግራት አንቺማ በጣም አስከፍተሽኛል፣ ዲቭን እንዳበላሸሁት ነው የምታስቢው፣ ግን ደግሞ እኔ በፍጹም ምንም ብዬው አላውቅም ብላ ስትል ተናድጄ እኮ ነው። አሁን ሁሉም ነገር አብቅቷል። ምኑ ነው ያበቃው? ምክንያቱም ዲቭ ቤሪን ስለሚያገባት እኔ ከእናንተ ጋር ምን አጣላኝ? ድሮም እኮ ምከሩትና ቤሪን ያግባ ነው እንጂ ሌላ ጠብ የለብኝም ብላ ስትል እና አደይን የመሰለች ሙሽራሽን አስትተሽ ነው ይችን የምታስገቢው? እስኪ ንገሪ። ይህች እኮ ስርዓትና ወግ የሚባል ነገር እንኳ የላትም። እና ታዲያ የእውነት በሷ ተስበሽ ነው? እኔ እኮ ያላት ነገር፣ የተማረችው ነገር፣ ስራዋ፣ ኮንፊደንሷ ሁሉ ደስ ይለኛል ነው እንጂ ያልኩሽ፣ ሌላ ምን አልኩሽ? ስለዚህ ለዲቭ ደግሞ እንደዚህ አይነት ሴት ናት የምትመጥነው። ካልሆነ ድንጋይ ላይ ውሃ ማፍሰስ ነው የሚሆንብኝ። እታለም እርጅኝ ባክሽ ምላ ስትል አታስቢ፣ እኔ የምችለውን ነገር በሙሉ አደርጋለሁ። ግን ደግሞ በፍጹም የምታስቢውን ነገር እንደማላደርገው ልንገርሽ። ምኑን? በቃ ምክንያቱም አደይ ልጅ እንደሆነች ትቀጥላለች። እናም እዚህ ቤት ትመጣለች። ማንም የሚከለከላት ነገር የለም። በነፃነቷ እንዲሁም እዚህ ቤት መታ በምታወራው ነገር የእውነትም እንደዚህ የምጸጸትሽ ከሆነ እና የምትናደጅብኝ ከሆነ እባክሽን ብላ ስትል አረ ችግር የለው እኔ ምንም ነገር አላደርግም። ደግሞም እኮ እናንተ ትክክል ናችሁ። ማለቴ ምንም ቢሆን ይሄ የእሷን ቤት ነው። አደይን እንደውም ከዲቭ ጋር ቤሪና ዲቭ ከተጋቡ አደይን ይቅርታ ልጠይቃት እችላለሁ። ምን? አዎ ልጄን ደስ እንዲለው ይቅርታ ጠይቃታለሁ። በእርግጥ እሷ ይቅርታ የሚገባት ልጅ አይደለችም ብላ ስትል ታይ የእውነት የማይሆን መጥፎ ነገር ባታስቢ ይሻልሻል። ከምንም በላይ በጣም ጥሩ ሴት እንዲሁም የዋህ ማለት አደይ ናት ብላ ስትል አየሽ፣ አንቺ ራሱ ሁሌ የምትፈልጊው እሷን ብቻ ነው። ምን? አዎ አረ እንደዛ አይደለም፣ ግን ደግሞ አደይ ለየት የሚያደርጋት ለሰው ልጅ ያላት አስተሳሰብና አቋም እኮ ነው። ለምንድን ነው በዚህ ልክ እንደዚህ የጠላሻት ብላ ስትል እኔ አልጠላኋትም፣ ግን ደግሞ ምንም ነገር ደስ አይለኝም ብላ ስትል በቃ ገባኝ። ምኑ ነው? ምክንያቱም ልክ እንደ ቤሪ የተገላለጠ ልብስ ስላለበሰች እና የሰው ልጅ ከፍ ዝቅ እያደረገች እንድትናገር ነው አይደል የምትፈልጊው? ግን ደግሞ አደይ በፍጹም ካፏ ራሱ ማር ጠብ አይልም፣ ምንም መጥፎ ነገር አይወጣትም። ግን ደግሞ እናንተ ማድረግ ያለባችሁን ነገር በሙሉ አድርጉ፣ እኔ ምንም አይመለከተኝም ብላ አለቻት። ቤቱን ከሆነ ሽማግሌ መላክም ማስላክም ትችያለሽ፣ ምንም የሚያስከፋኝና የሚያናድደኝ ነገር የለም፣ ምክንያቱም ይሄን ቤት ያንቺ ነው ጓደኛዬ ብላ ስትላት እሺ በቃ ሁሉንም ነገር እኔ ራሴ አስተካክለዋለሁ ብላ አለች። ውድ የትርስቴ ስንዲቅ ሚዲያ ቤተሰቦቼ
ቤሪና ዲቭ በሰርግ ወይም ደግሞ በቀለበት በሽምግልና መተሳሰራቸውን ምን ብላችሁ ታስቡታላችሁ? ትክክል ወይስ ደግሞ ትክክል አይደለም የሚለው